ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎች ተሰምተዋል። በርከት ያሉ ፈጣን ወቅታዊ ሰበር ዜናዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሰበር መረጃዎች ሲጫኑ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ ሰበር መረጃዎቹ ስናቀና መካከለኛው ምስራቅ እየታመሰ ነው። ጦርነቱ ከቁጥጥር ውጪ ወጥቷል። የኩዌት መከላከያ ሰራዊት ረፋዱን የሰጠው መግለጫ አሜሪካን አስደንግጧል። ይሄውም ሲበሩ የነበሩ በርካታ የአሜሪካ የጦር አውሮፕላኖች በድንገት መከስከሳቸው ተሰምቷል። በኩዌት ውስጥ አንድ አውሮፕላን መከስከሱም በቪዲዮ ተቀርጾ ከወጣ በኋላ ነው። በርከት ያሉ አውሮፕላኖች በኩዌት ግዛት ውስጥ የአሜሪካ ንብረት የሆኑ ተዋጊ አውሮፕላኖች የወደቁት። ሌላ በኩል ኢራን አጠናክራ በተለያዩ የአሜሪካ ወታደራዊ ጦር ሰፈሮች ላይ ጥቃቱን የቀጠለች ሲሆን ይህንንም ተከትሎ አሜሪካ ጦርነቱን እንዲቀላቀሏት ለአውሮፓውያን ጥሪ ባቀረበችው መልኩ ፈረንሳይ፣ ጀርመንና ዩናይትድ ኪንግደም በጋራ ባወጡት መግለጫ ጦርነቱን ለመቀላቀልና ከአሜሪካና እስራኤል ጋር በጋራ ቆመው ኢራንን ለመምታት እያሰቡ እንደሆነ ሶስቱም ሀገራት በይፋ ገልጸዋል። ይኸውም ጦርነቱ አድማሱን አስፍቶ ወደ አውሮፓ ጭምር መዛመቱን የሚያሳይ እንደሆነ ተገልጿል። በሌላ በኩል የአሜሪካ ጦርም በከፍተኛ ሁኔታ በኢራን ውስጥ ከባድ ጥቃት እየፈጸመ ሲሆን የእስራኤል ኃይሎችም በሊባኖስና በኢራን በተመሳሳይ ሰዓት ከባድ ጥቃት እየሰነዘሩ ይገኛል። የሊባኖሱ ሂዝቦላም በተመሳሳይ ከባድ የሆኑ ጥቃቶችን በእስራኤል ላይ እያደረሰ ይገኛል። ቀጠናው በከፍተኛ ሁኔታ በታመሰበት በአሁኑ ሰዓት ኳታር ዶሃም እንዲሁ ዛሬ ረፋዱን ከባድ የሚባል ጥቃት ነው የደረሰባት። የመላው የገልፍ ሀገራት በጋራ ቆመው ኢራንን ሙሉ በሙሉ ለመውረር እያሰቡ እንደሆነ እየተዘገበ ይገኛል። የአረብ ሀገራቱ መሪዎች አሁንም ቢሆን በከፍተኛ ስጋት ውስጥ እንደሚገኙ ተገልጿል። ዝርዝር መረጃውን እንሆ አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት ከቁጥጥር ውጪ ሆኗል። በዓለም ላይ ከፍተኛ ስጋት ያጠላው የአሜሪካና የኢራን ጦርነት እጅግ አደገኛና ያልተጠበቀ ምዕራፍ ላይ መድረሱን የሚያመላክት ዘገባዎች የተሰሙ ሲሆን በዛሬው ዕለት ረፋዱን የኩዌት ባለስልጣናት በሰጡት መግለጫ እንዳሉት ከሆነ ቁጥራቸው እስካሁን በውል ያልታወቀም በርካታ የአሜሪካ የጦር ጀቶች በኩዌት ግዛት ውስጥ በአቅራቢያው ባሉ ቀጠናዎች ውስጥ መውደቃቸውን አረጋግጠዋል። ይህ ክስተት በዘመናዊ የጦርነት ታሪክ ውስጥ በተለይም የአሜሪካ አየር ኃይል የበላይነት ፈተና ውስጥ የከተተና ጦርነቱ ምን ያህል ውስብስብና አውዳሚ እየሆነ እንደመጣ ቁልጭ አድርጎ የሚያሳይ ሆኗል። የኩዌት ባለስልጣናት ይህንን መረጃ ለዓለም አቀፉ ማህበረሰብ ይፋ ሲያደርጉ ጀቶቹ በምን ምክንያት እንደወደቁ ማለትም በኢራን ኃይሎች የጸረ አውሮፕላን ሚሳኤሎች ተመተው ይሁን አይሁን ወይም በቴክኒክና በሜካኒካል ችግር ይሁን አይሁን እስካሁን በግልጽ ያሉት ነገር የለም። ነገር ግን ቁጥራቸው በውል ያልታወቁ በርካታ የአሜሪካ ተዋጊ አውሮፕላኖች ናቸው በበረራ ላይ ሳሉ የተከሰከሱት ተብሏል። ከኩዌት የተጋሩ በእጅ ስልክ የተቀረጹ ተንቀሳቃሽ ምስሎች እንዳረጋግጡት ከሆነ አንድ የንብረትነቱ የአሜሪካ የሆነ ተዋጊ አውሮፕላን በአየር ላይ በበረራ ላይ ሳለ ምንም አይነት ነገር ሳይነካው ወድቆ ሲከሰከስ ታይቷል። በተመሳሳይ መልኩ በተለያዩ የኩዌት አካባቢዎች ላይ ነው የአሜሪካ የጦር አውሮፕላኖች እንደወደቁ ኩዌት በይፋ ዛሬ ረፋዱን ያስታወቀችው። በውጊያ ጊዜ እንዲህ ያሉ ጉዳዮች ሊያጋጥሙ ቢችሉም ነገር ግን በአንድ ጊዜ በርካታ የጦር ጀቶች መውደቃቸው የጉዳዩ አሳሳቢነትና ምናልባትም የኢራን ኃይል እየተጠናከረ መሆኑን የሚያመላክቱ ሊሆኑ ይችላሉም ተብሏል። ኩዌት በአካባቢው ከሚገኙ የአሜሪካ ቁልፍ ስትራቴጂክ አጋሮች አንዷ በመሆኗና በግዛቷም ውስጥ በርካታ የአሜሪካ ወታደራዊ የጦር ሰፈሮችን የምታስተናግድ ሀገር እንደመሆኗ ይህ መግለጫ ቀጥታ ከመንግስት መውጣቱ የመረጃውን ክብደት ያሳያል የተባለው። ዋጋቸው በ100 ሚሊዮን ዶላሮች የሚገመቱ እነዚህ ተዋጊ አውሮፕላኖች በአንድ ጊዜ መከስከሳቸው በአሜሪካ ላይ ከፍተኛ የሆነ የገንዘብ ኪሳራ እንዳደረሰም ተመልክቷል። በተያያዘ ዜና በቀጠናው የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች በከፍተኛ ሁኔታ መመታታቸውን ተከትሎ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይና ጀርመን ጦርነቱን እንዲቀላቀሉ ይፋዊ ጥሪ አቅርባለች። ይህንን ተከትሎ ፈረንሳይ፣ ጀርመንና ዩናይትድ ኪንግደም በይፋ በሰጡት መግለጫ ጦርነቱን ለመቀላቀልና ከአሜሪካና እስራኤል ጋር በጋራ ቆመው ኢራንን ለማጥቃት መዘጋጀታቸውን ሁሉም በየፊናቸው አስታውቀዋል። እነዚህ ሶስት ግዙፍ የአውሮፓ ሀገራት ጦርነቱን ከተቀላቀሉ ጦርነቱ ለኢራን ከበድ እንደሚላት ከወዲሁ ተገምቷል። ፈረንሳይና ጀርመን በጋራ ባወጡት መግለጫ እንዳሉት ከሆነ በቀጠናው የሚገኙ ጥቅሞቻችንን ለማስጠበቅና አጋር ሀገሮቻችንን ለመከላከል ስንል ወደ ቀጠናው ለመዝመት ወስነናል በማለት አስታውቀዋል። ይህም በኢራን ላይ በተናጠል
ከአሜሪካና እስራኤል ጋር በጋራ ሆነው እንደሚዋጉም አመልክቷል። ዩናይትድ ኪንግደም ጦርነቱን እንደምትቀላቀልና የጦር ሰፈሮቿንም ለአሜሪካ መጠቀሚያነት እንደፈቀደችም ከገለጸች በኋላ በሳይፕረስ የሚገኘው የብሪታንያ የጦር ሰፈር በኢራን ድሮኖች መመታቱ ተዘግቧል። የሳይፕረስ ፕሬዝደንት ኒኮላስ በደቡባዊ ሀገሪቱ ክፍል በሚገኘው የዩናይትድ ኪንግደም የጦር ሰፈር ላይ የደረሰውን የኢራንን የድሮን ጥቃት በተመለከተ ተጨማሪ መረጃ ሰጥተዋል። ሻሄድ የተባሉት ሰው አልባ የኢራን በራሪ አውሮፕላኖች አክሮቲሪ ውስጥ ከሚገኙ የዩናይትድ ኪንግደም ወታደራዊ ተቋም ላይ ወድቀው ጉዳት አድርሰዋል ብለዋል። ፕሬዚደንቱ የጠቀሱት ሻሂድ የተሰኙ የኢራን ድሮኖችን ነው። እዚህ ጥቃት በዩናይትድ ኪንግደም የጦር ሰፈር ላይ መጠነኛ ጉዳት እንደደረሰ ፕሬዚደንቱ በማህበራዊ ትስስር ገጻቸው ላይ ገልጸዋል። አክለውም ሳይፕረስ ምንም አይነት ወታደራዊ ዘመቻ ውስጥ የመሳተፍ እቅድ እንደሌላትና በኢራን ላይ እንደማትዘምትም ተናግረዋል። ኢራንም እንዲህ አይነት የግዛት ጥሰቶችን እንድታቆም ሲሉ አሳስበዋል። በሌላ በኩል ኢራን በኩዌትና ኢራቅ ላይ ከባድ ጥቃት መፈጸሟም በተመሳሳይ መልኩ ተዘግቧል። አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ለሶስተኛ ቀን በቀጠሉበት በዛሬው ዕለት ኢራንም በባህረ ሰላጤው አካባቢው ሀገራት ላይ ከባድ የሚሳኤል ማስወንጨፍ ያደረገች ሲሆን ዛሬ ማለዳውን ጀምሮ በኩዌት የሚገኘው የአሜሪካ ኤምባሲ አቅራቢያ ከፍተኛ የሆነ ውድመት ያስከተለ ጥቃት አድርሳለች። ኤምባሲው በኩዌት የሚገኙ የአሜሪካ ዜጎች ወደ ኤምባሲው እንዳይመጡና በቤታቸው እንዲቆዩ መልእክት አስተላልፏል። በኤምባሲው ድረገጽ ላይ የሰፈረው መልእክት ወደ ኤምባሲ እንዳትመጡ ካለ በኋላ ቤታቸው ውስጥ ደህንነቱ በተጠበቀ ስፍራ ብቻ እንዲቆዩ አሳስቧል። አክሎም መስኮት አካባቢ አትቅረቡ፣ ወደ ውጭ አትውጡ ሲል ለአሜሪካ ዜጎች በኩዌት ለሚኖሩ የደህንነት መልእክት አስተላልፏል። ኢራን በመካከለኛው ምስራቅ ትናንትና በፈጸመቻቸው ጥቃቶች ብቻ በኩዌት ሰዎች መገደላቸውም ተዘግቧል። ሮይተርስ የዜና ወኪል በበኩሉ እንዳለው በኢራቅ የሚገኙ የደህንነት ባለስልጣናትን በመጥቀስ በሰሜናዊ የኢራቅ የሀገሪቱ ክፍል በሚገኘው የኢርቢል አውሮፕላን ማረፊያ ውስጥ የታጠቁ ሰው አልባ አውሮፕላኖችን መጥቶ መጣሉን አስታውቋል። ጥቃቱ አሁንም በተለያየ መልኩ ቀጠለ ሲሆን በተለይም በመካከለኛው ምስራቅ በሚገኙ የሶስቱ አረብ ሀገራት ሰማይ ላይ በከፍተኛ ድምጽ በብርሃን ብልጭታ እየተናወጠ እንደሚገኝ መረጃዎች ያመለክታሉ። በተለይም ዋነኛዋ የመካከለኛው ምስራቅ ገፈት ቀማሽ የአሜሪካ ግዙፍ የጦር ሰፈር የሚገኝባት ኳታር ናት። በኳታር ዋና መዲና ዶሃ አካባቢ እየተሰሙ ያሉት ፍንዳታዎች ዩናይትድ ስቴትስ በመካከለኛው ምስራቅ ካሏት እጅግ ግዙፍ ወታደራዊ ማዕከላት አንዱ በሆነውና በሺዎች የሚቆጠሩ የአሜሪካ ወታደሮችን የሚያስተናግደው የአልሁዴይን የአየር ኃይል የጦር ሰፈር አቅራቢያ ያነጣጠሩ እንደሚሆኑም ተነግሯል። በኳታር የአየር ክልል ውስጥ የነበሩ የጸረ ሚሳኤል መከላከያ ስርዓቶችም ወደ አየር ሲተኮሱና ከኢራን የሚተኮሱ ሚሳኤሎችን ለማክሸፍ ሲሞክሩ የሚታይባቸው ሚስሎች ውጥረቱን ምን ያክል ከፍ እንዳለ በግልጽ አረጋጋጭ ሆኗል። የተባበሩት አረብ ኤሚሬትስ የአሜሪካን አልዳፍሪ የተባለ የአየር ኃይል ሰፈርን ጨምሮ የተለያዩ ምዕራባውያን የጦር ሰፈሮችን በግዛቷ የምታስተናግድ በመሆኗ የኢራን በቀል በቀጥታ በእነዚህ የውጭ ኃይሎች መገልገያ ላይ ያነጣጠረ መሆኑን የጥቃቱንም ዓላማ ይበልጥ ግልጽ አድርጎታል ተብሏል። በአቡዳቢና በዱባይ የሚገኙ ዓለም አቀፍ አውሮፕላን ማረፊያዎች በጊዜያዊነት በረራ ለማቋረጥና አውሮፕላኖችን ወደ ሌሎች ደህንነታቸው ወደ ተጠበቁ አቅጣጫ ለመቀየር መገደዳቸውን የቀጠናውን የአቪዬሽን ኢንዱስትሪ ሙሉ በሙሉ የረበሸና የበታተነ ሆኗልም ተብሏል። በዚህ ጦርነት ኢራንም ቀላል የማይባል ጉዳት እየደረሰባት ሲሆን በተለይም ባለፈው 24 ሰዓት ውስጥ ብቻ የአሜሪካ ጦር ብቻውን ከ1000 በላይ ኢላማዎችን ኢራን ውስጥ መምታቱም ተዘግቧል። የአሜሪካ ጦር በ24 ሰዓት ውስጥ ብቻ ከ1000 በላይ ኢላማዎቹን በኢራን ውስጥ በተዋጊ አውሮፕላኖች መምታቱን የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም አስታውቋል። እዙ ባወጣው የጥቃት ዝርዝር ውስጥ ነጥሎ መቺ ፈንጂ ጣይ አውሮፕላኖችን፣ ድሮኖችን፣ ተዋጊ ጀቶችንና ጸረ ሚሳኤል ስርዓቶችን ጨምሮ የአሜሪካ ሰራዊት ጥቅም ላይ ያዋላቸው ጦር መሳሪያዎችን አካቶ ከፍተኛ እርምጃ መወሰዱን ቀጥሏል ብለዋል። ማዕከላዊ እዙ ኢላማ ከተደረጉት ከ1000 በላይ ኢላማዎች መካከል የኢራን ማዘዣና መቆጣጠሪያ ማዕከላት፣ የባላስቲክ ሚሳኤል ማስወንጨፊያ ቦታዎችና የኢራን አብዮታዊ ዘብ ዋና ጽሕፈት ቤትም ጭምር ይገኙበታል ብለዋል። የአሜሪካ ማዕከላዊ እዝ የተፈጸመው ጥቃት በከፍተኛ ሁኔታም በወሳኝ ውጤትን አስገኝቶልናል በማለት ያስታውቅ እንጂ ጦርነቱ የመርገብም ሆነ የመቀነስ ሁኔታ አላሳየም። ይበልጥ ወደ ቀጠናው ሀገራት በከፍተኛ ቁጥር እየተዛመተ ሲሆን ጦርነቱ ሰደድ እሳት
ሌላኛዋ ሀገር ሊባኖስ ሆናለች። የሊባኖሱ ሄዝቦላ ሌሊቱን ወደ ጦርነቱ መቀላቀሉን ተከትሎ የእስራኤል ኃይሎች በሊባኖስ አቅጣጫ ከባድ እርምጃ በመውሰድ ላይ ናቸው። እስራኤል በከፍተኛ ሁኔታ በሊባኖስ ውስጥ የአየር ድብደባ እያደረሰች ሲሆን ከ30 በላይ ሰዎች መገደላቸው በተዘገቡበት የእስራኤል በሊባኖስ ላይ ያደረሰችውን ጥቃት ተከትሎ ዛሬ ረፋዱን እስራኤል ባወጣችው መግለጫ ሁሉም የሊባኖስ ነዋሪዎች በሙሉ ግዛታቸውን እየለቀቁ ወደ ተለያዩ ደህንነታቸው ወደ ተጠበቁ አካባቢዎች እንዲሸሹ ስትል አውጃለች። ጥቃቷንም በሊባኖስ ላይ እንደምታጠናክር ዝታለች። የሊባኖሱ ሄዝቦላ በበኩሉ እሱም ጦርነቱን በተመሳሳይ እንደሚያጠናክርና ስፍር ቁጥር የሌላቸው ሚሳኤሎችን ማስወንጨፍ መቀጠሉን አስታውቋል። በሌላ በኩል ኢራን ምንም አይነት አማራጭ የላትም ያሉት የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ዛሬ ረፋዱን በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት ትራምፕ አያቶላ አሊ ካሚኒን ሊተኩ የሚችሉ በርካታ እጩዎች በመጀመሪያው ዙር ጥቃታችን ተገለዋል፣ አያቶላ አይተኩም፣ አብቅቷል ሲሉ ተደምጠዋል። ዶናልድ ጄ ትራምፕ ከአሜሪካው የቴሌቪዥን ጣቢያ ኤቢሲ ኒውስ ጋርም ሌሊቱን አድርገውት በነበረው ቃለ ምልልስ ሲናገሩ አሊ ካሚኒ ይተካሉ ብዬ በግሌ አላስብም ያሉት ትራምፕ እርሳቸውን ሊተኩ የሚችሉ ልክ እንደ አያቶላ አቋም ያላቸው ሰዎችን በሙሉ በመጀመሪያው ዙር ጥቃት ገለናቸዋል ሲሉ ተደምጠዋል። የኤቢሲ ጋዜጠኛ የሆነው ጆናታን ካርል በማህበራዊ ሚዲያ ገጹ ላይ ከአሜሪካው ፕሬዝደንት ጋር በስልክ በነበረው ቃለ ምልልስ ላይ አብዛኞቹ እጩዎችን በማስወገድ ረገድ ውጤታማ ጥቃት አድርሰናል በማለት ፕሬዝደንቱ እንደነገሩት ጋዜጠኛው ጽፏል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በአሜሪካና በእስራኤል የአየር ጥቃት የካቲት 21 ቀን 2018 መገደላቸው መዘገቡ አይዘነጋም። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከዚህ ቀደም ኢራንን ለመምራት 3 ጥሩ አማራጮች ነበረ በማለት መግለጻቸው የተሰማ ቢሆንም ስማቸውን ግን ከመዘርዘርና እነማን እንደሚሆኑ ግን አልተናገሩም። እሁድ ዕለት የአሜሪካ ማዕከላዊ እዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውንና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ዛሬ ረፋዱን በወጣው መረጃ ተጨማሪ አሜሪካውያን ላይ ጉዳት እንደደረሰና ጥቃት እንደተከፈተም አመልክቷል። የሆነ ሆኖ ቁጥራዊ መረጃዎቹን ከሰዓታት በኋላ መግለጫ እንደሚሰጥም አስታውቋል። በዚህ እንዳለ የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር አሁን ኢራን እያሳየች ያለውን ሁኔታ ከግምቱ ውጪ እንደሆነም ተዘግቧል። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ አስተዳደር በኢራን ላይ የከፈተው ተከታታይ የአየር ጥቃት የኢራንን ከፍተኛ ቁጣ የቀሰቀሰ ብቻ ሳይሆን ኢራንም በበኩሏ አሜሪካና እስራኤል ፈጽሞ ሊገምቱት የማይችሉት መጠን በከፍተኛ ፍጥነትና በግዴለሽነት ወደ ተለያዩ የአሜሪካ የጦር ሰፈሮችና በቀጠናው ወደሚገኙ ዋና ከተሞች ጭምር በርካታ ሚሳኤሎችን እየወረወረች መሆኑን ተከትሎ ሁኔታው ለአሜሪካ ጦር ከግምት ውጭ እንደሆነበት ተዘግቧል ተብሏል። አሁን ላይ በዋሽንግተንና በቴል አቪቭ የጦር ክፍሎች ውስጥ ከፍተኛ የሆነ ስጋት ነግሷል ያለው ዴይሊ ሜል በዘገባው ይህንን ያክል ግዙፍ ቁጥር ያለው ተወርዋሪ ሚሳኤልና ድሮን ለማቆም የሚያስችል በቂ የጸረ ሚሳኤል ክምችት በቀጠናው ላይ እንዳልነበረ ተመልክቷል። ዴይሊ ሜል እንደሚለው ከሆነ በአሁኑ ሰዓት በ10 ሺዎች የሚቆጠሩና የተለያዩ ርቀቶች ተምዘግዝገው መምታት የሚችሉ አውዳሚ የጦር መሳሪያዎችን በመሬት ውስጥ ዋሻዎቿ አከማችታ እንደምትገኝ የደህንነት መረጃዎች እንዳረጋገጡ የተመለከተ ሲሆን ዴይሊ ሜል አጉልቶ እንዳስነበበው ከሆነ ይህ ጦርነት አሁን ላይ ወደ ከባድ የሂሳብና የኢኮኖሚ ስሌት መቀየሩም ተመልክቷል። የኢራን ወታደራዊ ስትራቴጂስቶችም ጥቂት $1000 ብቻ የሚያወጡበትና እጅግ በርካሽ ዋጋ የሚመረቱ የካሚካዝ የተሰኙ የካሚካዝ ወይም ደግሞ ራስ አጥፊ ድሮኖችን በመጠቀም ቢሆን አሮጌ የሆኑ ሮኬቶችን በብዛት በመተኮስ የአሜሪካ የጦር ሰፈሮች የአሜሪካ አጋሮችን ሰማይ እያጨናነቁት ሲሆን ርካሽ ዋጋ ተወርውረው የሚመጡ የኢራን ሚሳኤሎችን ለማክሸፍ ደግሞ የሚተኮሱ ጸረ ሚሳኤሎች እያንዳንዳቸው ከፍተኛ ዶላር የሚያስወጡ መሆኑን ተከትሎ በ3 ቀን ብቻ $100 ሚሊዮን የሚገመት ገንዘብ እንደወደመም ተገልጿል። እጅግ ውድና ለማምረት ከፍተኛ ጊዜ የሚጠይቁት አዳዲስ የአሜሪካ የጸረ ሚሳኤል ሮኬቶችን መመከት ለአሜሪካ ግዴታዋ ሲሆን ይህ ሁኔታ ደግሞ የኢራንን የማጥቃት ስልት ወይም የጠላትን ሀብት የማሟጠጥ ዘመቻ በሚገባ የተሳካ እንዳደረገላትም ወታደራዊ ኤክስፐርቶች ለጋዜጣው እንዳስረዱት ዴይሊ ሜል ዛሬ ረፋዱን ዘግቧል። በሌላ በኩል ዩናይትድ ስቴትስ እና አጋሯ እስራኤል እነዚህን የኢራንን ሚሳኤሎች አየር ላይ ለማክሸፍ የሚጠቀሙባቸውን እንደ ፓትሪዮት፣ ታድ፣ አይረን ዶም፣ አውሮ እንዲሁም ዴቪድ ስሊንግስ የመሳሰሉ እጅግ ዘመናዊ የሆኑ የጸረ ሚሳኤል መከላከያ ስርዓቶች ከፍተኛ
የቴክኖሎጂ ውጤቶች ቢሆኑም በፋብሪካ ውስጥ ተመርተው ለማለቅ እጅግ ረጅም ጊዜ የሚወስዱና ከፍተኛ ገንዘብ የሚያስወጡ እንደሆኑም ተመልክቷል። በሂደትም መሳሪያዎቹ እየተዳከሙ ሲመጡና ኢራን አሁን ባለው ሁኔታ ለ3 እና ለ4 ቀናት ብቻ የምትቀጥል ከሆነ ሌላ ከፍተኛ ፈተና በቀጠናው የሀገራት ላይ እንደሚደቀንም አመልክቷል። በመካከለኛው ምስራቅ የሚገኙ የአረብ ሀገራት በጋራ ቆመው እስካሁን ድረስ እየተከላከሉ ብቻ እንደሆኑ ጠቅሰው ነገር ግን ከዚህ በኋላ እየተከላከሉ መቀጠል እንደማይችሉና በሳውዲ አረቢያ መራሽነት የኢራንን ግዛት ለመውረር እየተዘጋጁ እንደሆነም ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው ሰበር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ ተጨማሪ ሰበር መረጃዎች የሚመጣ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። 6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐር